ወይዘሮ ሜላት ወይዘሮ ባዩሽን ለመበቀል ዝግጅት ጀምራለች። በቤት ውስጥ ማንም እንዳቀብኝ አልፈልግም፣ ማስታወሴና ወይም ደግሞ ትውስታዬ እንደተመለሰልኝ ማንም እንዳቅ አልፈልግም ብላ ለሀኒቾ አስጠንቅቃት ነበር። ነገር ግን ይህ ነገር ሊዘልቅላት አልቻለም። ቢያንስ ምናሴንና ሰላምዬን ማሳወቅ አለብኝ። ስለዚህ እነሱ ሁለታቸው ማወቅ አለባቸው። እነሱን ደብቄ መኖር አልቻልኩም ስትል ለሀኒቾ አማክራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩት ላይክ በማድረግ እንድትጀምሩት እያልኩኝ በአክብሮት ጠይቃለሁ። ውድ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አመሰግናለሁ። ያው አዲስ የሆናችሁ ካላችሁ ሰብስክራይብ ብታደርጉልኝ አልጠላም ቤተሰብ። ለማንኛውም ወይዘሮ ሜላት እርግብን ለመበቀል ዝግጅቷን ጀምራለች። ሀኒቾን እያማከረች ነው። አሁን ሁሉንም ነገር ለሀና ማማከርን መርጣለች። ሀኒቾ በጣም ጎበዝና ብልጥ ወይም ደግሞ አስተዋይ ስለሆነች ሁሉንም ነገር ለሷ ማማከር መርጣለች ወይዘሮ ሜላት። አሁንም ማስታወሴን ማንም እንዳያቀብኝ ከኔና ካንቺ ውጭ ማንም አያቀም ብላ ነበር። ነገር ግን ለምናሴና ለሰላምዬ ማሳወቅ አለብኝ። እነሱን ክጄ መቀመጥ አልቻልኩም። መስፍን ግን ማወቅ የለበትም ስትል አሁንም ለሀኒቾ በድጋሚ ነግራታለች። ሀኒቾ አንቺ እንዳልሽ ደስ እንዳለሽ፣ ነገር ግን አባዬ ለምን አያቀም ብላ ብትላትም በፍጹም እሱ ያው እንደምታውቂው እኔን ማን እንደዚህ እንዳደረገኝ ካወቀ እገላለሁ ብሎ ስለሚል እሱ ማወቅ የለበትም። ከዛም ባለፈ የኔና የባዩሽ ጸብ የግላችን እስከሆነ ድረስ እኔና እሷንን መጨረስ የሚገባን ማንም በመካከላችን እንድገባ አልፈልግም ስትል ለሀኒቾ አስጠንቅቃለች። በሌላ በኩል አቶ ኖላዊና አሴር ሀኒቾን ቁጭ አድርገው ማን ምን ያደርግ እንደነበረና እነሱም እርግብን ወይም የሀኒቾን ቤተሰቦች ለምን ይከታተሉ እንደነበረ ቁጭ ብለው አስረድተዋታል። አንተ ንገራት እየተባባሉ ትንሽ ቢቆዩም ነገር ግን ሀኒቾ መካከላቸው ቁጭ ብላ ተጨንቃ ስለነበር እውነታውን አቶ ኖላዊ እስከ ማስረጃው ቁጭ አድርጎ ነግሯታል። እንግዲህ ይህም ማስረጃ የሁላችንም እንደምናውቀው የተምቹ አጎት ወደ አሜሪካ ከመሄዱ በፊት በትናንትናው ፓርት ላይ ይህን ነገር ቁም ነገር አድርሳችሁት ወይም ደግሞ እስከ ጥግ ድረስ ተፋልማችሁ ጥሩ ዜና እንደምታሰሙኝ እርግጠኛ ነኝ፣ ደግሞም እተማመንባችኋለሁ ብሏቸው ስለነበረ ይህን ነገር ለሀና መስጠት አለብን። ለሀና ሰጥተን እሷ ከቤተሰቦቿ ጋር እንደፈለገች ነገር ማድረግ ትችላለች ወይም የፈለገችውን ቅጣት በነዛ ሰዎች ከቤተሰቦቿ ጋር ሆና ማድረግ ትችላለች። ከኛ ይልቅ ሀኒቾና እናቷ ናቸው የተጎዱት በዚህ ችግር። ስለዚህ እነሱ የሚፈልጉትን ወይም ደግሞ የቅጣት ይመጥናቸዋል ያሉትን እነሱ መቅጣት አለባቸው ብለው ተማክረው ስለጨረሱ እንግዲህ ሀኒቾን ቁጭ አድርገው አቶ ኖላዊና አሴር እውነታውን ግልጽ አድርገው ነግረዋታል ማለት ነው። ከዛ በኋላ እሷም በጣም ትደነግጣለች እርግብ እንዳለችበትና ከእርግብ ኋላ ደግሞ ወይዘሮ ባዩሽ እንዳለችበት እንግዲህ ሁሉንም ነገር ነግረዋታል። እሷም በጣም ደንግጣ ወይዘሮ ባዩሽ አለችበት ነው የምትሉኝ? እማዬ እውነቷን ነበር ማለት ነው። የማዬ ጥርጣሬ ቦታው ላይ ነበር። በጣም ይገርማል። እሺ አሁን እኔ ይህን መረጃ ምንድን ነው የማደርገው ስትል ትጠይቃለች። ይህን መረጃ እንግዲህ አንቺና ቤተሰቦችሽ የምትፈልጉትን ነገር ማድረግ ትችላላችሁ። ምክንያቱም እናንተ ስለሆናችሁ በጣም ተጎጂዎቹ። ስለዚህ የዚህ ልጅ ደግሞ ማለት ይሄ መኮንንን አንስተው እሱም ሙቶበታል፣ የሰው ህይወትም ስላለፈበት እርግጠኛ ነኝ በቀላሉ ትተውት አላችሁ ብዬ አልጠራጠርም ሲል አቶ ኖላዊም ለሀኒቾ ነግሯታል። እንግዲህ ይህን ነገር ሀኒቾ ከቤት ሄዳ መናገር አልፈለገችም። ምክንያቱም ከቤት ስትገባ በጣም ከሚገባው በላይ ወይዘሮ ሜላት ጥሩ ስሜት አልነበረችም። እንግዲህ ወይዘሮ ሜላት በወርቁ መጥፋት ጉዳይ በጣም ከሚገባው በላይ ተናዳለች፣ ተበሳጭታለች። ማንም መጠየቅ እንዳለባትም ግራ ገብቷት ምናሴ ወይዘሮ ሜላት ካለችበት ክላስ ገብቶ እማዬ እንዴት ነሽ ተሻለሽ እንኳን ብሎ ቢጠይቃት በፍጹም በሰላም ልታናግረው
ልትነግረው አልፈለገችም። ዞር በልልኝ፣ ከክላሴ ውጣልኝ፣ እኔ ደህና ነኝ፣ አላመመኝም፣ አይመለከትህም፣ ምንም አልሆንኩም፣ እባክህን ውጣልኝ፣ ሌላ ነገር መናገር አልፈልግም፣ ከቻልክ ሀናን ጥራልኝ ነው ስትለው የነበረው ማለት ነው። እሱም በጣም ግራ ተጋብቶ ሀኒቾ ወደ ቤት ከመጣች በኋላ ሀኒዬን እባክሽን እንኳን መጣሽ፣ ነይ እስኪ አጠገቤ ቁጭ በይ ካለ በኋላ ስለ እናቱ ይጠይቃታል። እባክሽን እማዬን ሳያማት አይቀርም፣ አላቅም፣ ግራ ገብቶኛል። እኔ ምልሽ ቆይ ሰው መርሳት ከጀመረ በኋላ ያብዳል እንደ እያለ ነበር ሀኒቾን ስጠይቃት የነበረው። እንግዲህ ምናሴ ይህ ነገር ያው እናቱን በጣም ስለሚወዳት እና በጣም ስለሚያቀርባት ከመጨነቁ ብዛት ነው ማለት ነው። በጣም አሳስቦት ነበር። ሳሎን ላይ ቁጭ ብሎ ግራ ተጋብቶ አንዴ ቁጭ አንዴ በደግ እያለ ነበር። ያም ሆነ ይህ እንግዲህ ሀኒቾም ኧረ በፍጹም እማዬ እኮ ያን ያክል የከፋ ጉዳት አይደርስባትም፣ በዛ ላይ ደግሞ የማስታወስ ችግሯም ያን ያክል አይደለም፣ ቶሎ ይመለስላታል እና እባክህን አንተ አታስብ ብትለውም እማዬን አንቺ ስላላየሻት ነው፣ እኔን እንኳን እንደዚህ ጮኸብኝ የማታውቀውን ከምገልጽልሽ በላይ ነው የጮኸችብኝ። ስለዚህ እማዬ የሆነ ነገር ሆናለች፣ እባክሽን ሀኒቾ የምታውቂው ነገር ካለ ፕሊስ ንገሪኝ ሲላት ኧረ በፍጹም እማዬ በፍጹም ጉዳት አይደርስባትም። ሲቀጥል የእሷ ትውስታ ደግሞ ያን ያክል የከፋ ጉዳት አያደርስባትም። እኔን አታየኝም እንደ እኔ በህፃንነቴ እኮ እንግዲህ ወይም ከመውደቄ በፊት ወይም የአደጋ ከመድረሱ በፊት የነበረውን ትውስታ በፍጹም ረስቻለሁ። ስለዚህ እኔ ምንም አልሆንኩኝም። እንኳን አይደለም የሷ ቀላሉንና ብትረሳም እንኳን ያን ያክል የከፋ ጉዳት አይደርስባትም። ሲቀጥል እሷ ምንም አይነት ጉዳት የደረሰባትና የከፋ ጉዳት የሚደርስባት አይደለም፣ ትውስታዋም ይመለስለታል ትለዋለች። ምናሴም አንቺ ካልሽሺ ነገር ግን እስኪ ገብተሽ ያት ይላታል። ወይዘሮ ሜላት ጋር እንግዲህ ወዳለችበት በድጋሚ ስትገባ ወይዘሮ ሜላት የምትይዘውንና የምትጨብጠውን አጥታለች። በጣም ከሚገባው በላይ ተናዳ አልጋዋ ላይ ቁጭ ብላ ወይኔ ሜላት እያለች ነው። እንግዲህ ሀኒቾ ስትገባ በጣም ተናዳ ስለነበር ወይዘሮ ሜላት ምን ነው እማዬ ስትላት ሀና ጉድ ሆንሁልሽ፣ ተዘርፌያለሁ፣ ቤቴ በሙሉ ተዘርፏል፣ በቃ ተዘርፌያለሁ ትላታለች። እንግዲህ ሀኒቾ ሌላ ነገር መስሏት ያው ስለ ወርቁ ጉዳይ ሁሉም ሰው ቤተሰቡ ያውቃል ማለት ነው። ሀኒቾ ምንድን ነው የሆነው ነገር ንገሪኝ፣ ወይም የተፈጠረውን ነገር ንገሪኝ ስትላት ተዘረፍኩልሽ፣ ወርቄ በሙሉ ጠፍቷል ስትላት እማዬ እሱን ነው እንደ ስትላት አዎ ምን ነው ታውቂያለሽ? የምታውቂው ነገር አለ? አረ አይደለም እኔ አላውቅም። እና ምንድን ነው ነገሩ? ማለቴ ያው ስለ ወርቁ ጉዳይ መጥፋቱን አውቃለሁ፣ ግን ወርቁ የት ቦታ እንደነበር ምናምን የማውቀው ነገር የለም። እሺ ሰላምዬ አንስታ ሌላ ቦታ አስቀምጣው ነው? አረ በፍጹም እንደዛ አይደለም። እሺ የተፈጠረውን ነገር ለምን አልነግሪኝም? ያው እማዬ እኔ እኮ አንቺን እንዳላስጨንቅሽ ብዬ ነው ያልነገርኩሽ እንጂ አንቺ የዛ ጊዜ የተመቻሽ ጊዜ ነው ወርቁ የጠፋው። እና ማን ወሰደው ታዲያ? ይመስለኛል እርግብ ሳትሆን አትቀርም ብላ ስትነግራት ወይዘሮ ሜላት እጇን ተመርኩዛ ወይኔ እንዶ ምን ውስጥ ነው የገባሁት? ምን ጣጣ ውስጥ ነው የገባሁት? እያለች ታለቃቅሳለች። ያው ማለቃቀሷ ማስታወስ ከጀመረች ጀምሮ እየተጸጸተች ነው። ምክንያቱም ከዚህ በፊት ሁላችንም እንደምናስታውሰው የቤቱ ሰው በሙሉ ተይ እርግብ ልጅሽ አይደለችም፣ ተይ እች ልጅ ገንዘብ ብላ ነው የመጣችው፣ ተይ እች ልጅ ተይ የምታደርጊውን ነገር ሁሉ እወቂበት፣ ተይ አስተዊ እያሉ ሁሉም ይሏት ነበር። ወይዘሮ አስቴርም ሁላችንም እንደምናስታውሰው እች ልጅ ልጅሽ አይደለችም፣ ሀና ናት ልጄ። ስለዚህ አንቺ ደግሞ ስሜትሽን ማዳመጥ አለብሽ። ተይ ልጄ ስሜትሽን አዳምጪ። በፍጹም ይች ልጅ ከኛ ቤተሰብ ወይም ደግሞ የኛ ደም ቅልቅል የለባትም። እንዴት ብታስቢ ነው እችን ልጅ ልጅ ናት እያልሽ ጭንቅላትሽን የምታዞሪው? እያለች አቶ መስፍንንም እንኳን ራሱ እንግዲህ ሁላችንም እንደምናስታውሰው ቤት እገዛላታለሁ ብላ ከሱ ጋር ስትጨቃጨቅ ራሱ ለወይዘሮ አስቴር ሲነግራት አንተ ወንድ አይደለህም፣ ወይም ደግሞ ሜላትን ካገባህ በኋላ ወንድነት ተቀይሯል ይመስለኛል። ምክንያቱም እንደዚህ ስትል አንድ ጊዜ በጥፊ ወይም ደግሞ አንድ ጊዜ በጠራባ ብትላት ልክ ትገባ ነበር። ነገር ግን አንተ ወንድነቱን ረስተዋል እስከምትለው ድረስም ደርሳ ነበር እንግዲህ ወይዘሮ አስቴር። ያም ሆነ ይህ አሁን ያ ሁሉ
በጭንቅላቷ እየመጣ እንግዲህ ጸጸት ሊበላትና ሊገላት ደርሷል። ወይዘሮ ሜላትን ቤተሰቡ በሙሉ ተይ እቺ ልጅሽ አይደለችም፣ ለምንድነው እንደዚህ የምትሆኘው እያለኝ፣ ነገር ግን እኔ ሊገባኝና ላስታውስ ወይም ወደ ትክክለኛ ማንነት የተመልሼ ላስብ አልቻልኩም ነበር። ምን ነክቶኝ ነው ቤተሰቡ በሙሉ እንዴት እንደዛ እያለኝ እኔ ማየት አቃተኝ፣ እኔ ወደ እውነታው እንዴት መመለስ አቃተኝ እያለች ትጸጸት ነበር። እንግዲህ ወይዘሮ ማለቴ አቶ መስፍን ቤቱን ልገዛላት ነው ስትለው፣ ያው አሁን እንደተናገረችው ወይዘሮ ሜላት ያው ቤቱም በሷ ስም አይደለም ማለት ቤት ብትገዛላትም በእርግብ ስም እንደማታደርገው ሱቁም በሷ ስም እንዳልሆነ ነው እየተናገረችው። ያው ይሄ በፊትም የታወቀ ነው። ያም ሆነ ይህ አቶ መስፍን አሁን እዛ ላይ ምን ይላት ነበር? ተይ በኋላ የሚጸጸትሽን ነገር አታድርጊ፣ በኋላ ትጸጸችበታለሽ። በተለይ በእርግብ ዙሪያ የምታደርጊውን ነገር ተይ እያለ በጣም ብዙ ጊዜ ይመክራት ነበር። እንደውም አንድ ጊዜ አልጋ ላይ ቁጭ ብለው እች ልጅ እውነትም ከባዩሽ ጋር ግንኙነት ሊኖራት ይችላል፣ ምናልባትም ለገንዘብ ብላ እሷን ልካትስ ቢሆን ምን ይታወቃል፣ ተይ ሜላት ተይ እያለ በጣም ብዙ ጊዜ ይመክራት ነበርና እንግዲህ ወይዘሮ ባዩሽ በትናንትናውና በዛሬው ፓርት ላይ ከሚገባው በላይ እየተጸጸተች ነው የነበረው። ብታለቅሰውም ብትወጣውም ብትወርደውም ካሁን በኋላ የትም ወይም ደግሞ መጨመርም መቀነስም አትችልም። ነገር ግን በወይዘሮ ባዩሽ እና በራሷ በወይዘሮ ሜላት መካከል ያለውን ጸብ ሁለታቸው እንደሚጨርሱትና የነሱ ጸብ ማንንም እንዲጨመርበት ወይም ማንም እንዲገባበት እንደማትፈልግ እንግዲህ ወይዘሮ ሜላት ለሀኒቾ ነግራታለች። ወይዘሮ ባዩሽ አሁን እኔ በጣም ጓጉቻለሁ ታውቃላችሁ ቤተሰብ። ወይዘሮ ባዩሽ ከወይዘሮ ሜላት ጋር ካሁን በኋላ ስትገናኝ የወይዘሮ ሜላት እንቅስቃሴ ወይም ደግሞ አቀባበል እንዴት ይሆን እሱን ለማየት ከሚገባው በላይ ነው የጓጓሁት ሆነን ለመናገር። ምን አይነት አቀባበል ታደርግላታለች? እንዴትስ ነው የምትቀበላት? እስከ ዛሬ ድረስ ሀና ከዛ ቤት መጥፎ ወይም ደግሞ የቤቱ አፍራሽ ችግር ፈጣሪ አድርጋ በወይዘሮ ሜላት ጭንቅላት ላይ ስስልላት የነበረችው እሷ አንደኛና አንደኛ ነበረች። እንግዲህ ወይዘሮ ሜላት ወይዘሮ ባዩሽ አሴር እንኳን እዛ ቤት ለመጀመሪያ ጊዜ ስታየው እንዴት እንዳደረጋት እሱ ብቻ አይደለም፣ አቶ ኖላዊን ለመጀመሪያ ጊዜ ከወይዘሮ ሜላት ቤት ስታየው ከፍ ዝቅ አድርጋ አይታ ለወይዘሮ ሜላት ቀጥ ብላ ሄዳ እንዴት ከዚህ ይሄ ሰውዬ እንዴት ከቤታቸው ይመጣል? እንዴትስ ሊመጣ ቻለ? ያቺ ልጅ ቤታቸውን ልታፈርስና ትዳርሽን ልታፈርስ የተነሳች ልጅ ነበረ። አሁን እንዴት ወደ ቤትሽ ልታመጫቻልሽ? እያለች እንግዲህ እሷንም በጣም ብዙ ነገር ስትናገራት ነበር። ነገር ግን ወይዘሮ ሜላት የዛ ጊዜም ጥርጣሬው ስለነበራት አቡ እባክሽ ተይው እስኪ ከነገሩ ወይም በነገር ከማራቁ ይልቅ ቀረብ አድርጌ እስኪ ልወቃቸውና ልያቸው ብዬ ነው ያቀረብኳቸው፣ እባክሽን ታያቸው ብላ ትታት ነበር የሄደችው። እንግዲህ ያም ሆነ ውድና እየተከበራችሁ ቤተሰቦቼ አቶ ኖላዊና አሴር ከቤት መጥተው ነበር። አቶ ኖላዊና አሴር ከቤት ሲመጡ ምናሴ ስለነበር የነበረው በሩን ይከፍትላቸዋል። በሩን ከፍቶላቸው ገብተው ቁጭ ካሉ በኋላ ማንም እንደሌለ ሲያውቁ ወይዘሮ ሜላት ብቻ እንዳለች ምናሴ ይነግራቸዋል። ሀኒቾና ሰላምዬም ትምህርት ቤት እንደነበሩ፣ በነገራችን ላይ ሀኒቾን እዝራ በጣም ነው የሚወዳት። ነገር ግን ጽዮን በጣም በቀናጭር ጭር ብላለች። ጽዬ እንግዲህ ምንም ማድረግ አይቻልም፣ እዝራ እንደሆነ ከሀኒቾ ላይ ነው አይኑን የጣለው፣ ምን ታደርገዋለሽ? ምንም ማድረግ አይቻልም ብሏል ሰውየው። ለማንኛውም ጽዬ ቻል አድርገው እንግዲህ እያየሽው እንደምንም ብዬ የራሴ አደርገዋለሁ እንጂ በፍጹም አሳልፌ አልሰጥም እያለችም እንግዲህ አሸሸ ገዳሜ እያለች ነው። ጽ ይሳካላታል አይሳካላትም ሌላ ጉዳይ ነው። ነገር ግን እዝራ ጽን በምንም አይነት መልኩ በፍቅር ጉዳይ የሚመለከታት አይደለም። እሷ ብትወደውም ብታፈቅረውም እንግዲህ እዝራንና ሀኒቾን ለማራራቅ ወይም ደግሞ እንዳይቀራረቡ ለማድረግ ለሰላምዬም እየነገረቻት ነበር ምን አይነት ግንኙነት እንዳላቸው። እዝራ ሀኒቾን እንደሚወዳት እንደሚያፈቅራት አይኑን እንደጣለባት እያደረገች ለሰላምዬ እየነገረቻት ነበር። ሰላምዬ ደግሞ በፍጹም ሀኒቾ እንደዚህ አይነት ሴት አይደለችም፣ በፍጹም ከአባቷ ውጭ ሌላ ወንድ የምትፈልግ አይደለችም ብላለች። ለነገሩ እዚህ ላይ ሰላምዬ ግን በጣም ተሸውደሻል። ምክንያቱም ያው አባት
ሌላ ቦታ አለው፣ ፍቅረኛ ወይም ደግሞ ባል ሌላ ቦታ አለው። ሰው እዚህ ላይ እንኳን ሰላምዬ በፍጹም ውሳኔሽ ልክ አልነበረም። ያው ይቀራረባሉ፣ ያጠናሉ፣ ያስጠናታል። ደግሞ በጣም ጎበዝ ተማሪ ስለሆነ እንግዲህ ትቀርበዋለች ብዬ አስባለሁ። ያም ሆነ ይህ እንግዲህ ጨርጨር ብላለች ጽዬም። ሰላምዬም የሁለቱን ግንኙነት የወደደችው አይመስለኝም። ሰላምዬ ሳስበው መጀመሪያ እንደውም እኔ አስቤ የነበረው እዝራ ሰላምዬን የሚወዳት ነበር የመሰለኝ። ነገር ግን እዝራ ሰላምን ሳይሆን እንግዲህ ሀኒቾ ላይ ነው አይኑን የጣለው እና ሰላምዬን በዚህ ጉዳይ ብዙ ደስተኛ አይደለችም። ምናልባትም እሷ ውስጧ ተመኝቶት ወይም ደግሞ ውስጧ አስቦትም ሊሆን ይችላል፣ ላይታወቅም። ያም ሆነ ይህ አሁን ሁለቱ ብዙም ደስተኛ አይደሉም። ፄና ሰላምዬም ሲከራከሩ በፍጹም ሀኒቾ ይሄን ነገር አታደርገውም፣ ከአባቷ ውጭ ሌላ ወንድ አትፈልግም፣ እንደውም ከቀረባት ታዋርደዋለች፣ አርፎ ቢቀመጥ ይሻለዋል እያለች እንግዲህ እያወራች ነበረ። ፄም ያው እንግዲህ እንድቀርበው እንደ ሀኒቾና እዝራ አንድ ላይ እንደሆኑ ስለማትፈልግ ያው ነገሩን ነው ስትሞላት የነበረው ሰላምዬንም። ያም ሆነ ይህ ውድና የተከበራችሁ ቤተሰቦች ድራማው ወደ ማለቂያው ላይ እየደረሰ ይመስለኛል። ለማንኛውም እኔ እዚህ ላይ ባበቃ ምን ይመስላችኋል? ስወዳችሁ ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።